እየመረረሽም ቢሆን እውነታውን መቀበል ነው ያየሁት ነገር ውሸት ነው በለኝ ምንድነው ያየሁት ምንም ውሸት አይደለም አቀናብራ ነው ውሸት አይደለም እውነት ነው አቀናብራ ነው በዚህ ከቀጠለ ነው አቀናብራ አይደለም በዚህ ከቀጠለ ማለት ነው ለጋራይ ልውል ምንድነው እውነት ነው ልውል ለጋራይ ውሸት ነው በለኝ እኔ ውሸት ነው በለኝ ውሸት ነው በለኝ ጭር ባለ ስፍራ ሳይኖር ምን አርጊ ነው የምትይ ምን አርጊሽ ወደ ልጅ ወጪ አንቺ ሄሎ ቆይ አንቺ ምን አይነት ሰው ነሽ ምን አይነት ማትረቢ ሰው ነሽ አንቺ ልጅ ስርዓትሽን ያዢ በቃ እሱ ልጅ የኔ ነው ያቀናበርሽው ነገር አንቺ ብዬሻለሁ ምንም ቀንብር ምናምን የሚባል ነገር የለም እዚህ ጋር እውነታውን መቀበል አትፈልጊም ምን ተስተላልፍ ቅርዝፍን ምንድነው እኔ ግራ ገባኝ እኮ ማለት አንቺ ማስረዳት አይተፈም ያ ማለት ያየሁት ሚሴጅ ያየሁት ነገር ሁሉ ምንድነው ቆይ ንገረኝ እኔ አስረዳሻለሁ ነኝ በቃ ንገረኝ ዛሬ ፎቶ ማስረጃ ምናምን ተስፋ እኔ ፊት ነው በቃ እኔና አግኝ እሷን አታግኛት በቃ እኔ አስረዳሻለሁ ላንቺ ያለው ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም ሁሉ እንዴት ነበረ? እኔ ጋር አሪፍ ነበረ። እንግዲህ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። እንግዲህ ዛሬም በአዲስ ቪዲዮ ተመልሻለሁ። እኔ ሄዱ እንግዲህ ዛሬም ተመልሰዋል። እንግዲህ ያው እየቀጠለ ነው ድራማ አይመስለኝም። እንግዲህ ድራማ አልመሰለኝም። የማይመስለኝ ነገር አሁን ለተቀለበት አስረው ዛሬ ድራማ ሄዱ። በጣም ተከታታይ በጣም እያለቀሰኝ ነው። በጣም ጎድቷታል። ኧረ በጣም በቃ ፎቶና ሜሴጅ ምናምን የተጻፈ እያሳየቻ ነው። ያው ሄዱ አላማን ብላለች። እንግዲህ ልሻ እግዚአብሔር ይሁንሽ ምንም ማድረግ አይቻልም። ግን የዚህን ያህል ቀለበት ካሰረው ወዲህ ለምን አመጣ? ልውል ራሱ ጥፋተኛ ነው። ቀለበት ሳታስር ለምን አመጣ? አታሳያትም። የዚህን ያህል አደርስም ነበረ። ቀለበት ትሰር ሌላ ነገር ተፈጥሮ ይሆናል ምን ይታወቃል። ደግሞ ሚዲያ ላይ ለቀውታል። ኧረ በጣም እንደ ሴትነት አዘኛለሁ እኔ። ግን እንግዲህ ሄልሻ ለሁሉም ነገር ፈጣሪ አለልሽ። እንግዲህ አይዞሽ መጥናናቱን ይስጥሽ። ሌላ ምንም የምለው ነገር የለም። እንደኔ ግን በጣም ተሰምቶኛል፣ በጣም አዝኛለሁ። አይዞሽ እንግዲህ እኔ ውድ በጣም የሚያሳዝን ነው። ያብ ደግሞ በጣም እኔ ድሮ ቾክሏል። ለሁሉ ነገር ሲቾክል ለቀለበቱም ድንግል ነሽ ወይ ብሎ ጠየቀ። ልክ የጠየቀለት ማግስቱ ቀለበት አሰረ። የቀለበት እሱ አደረ ይባላል። ይሄ ነው ያው ትንሽ ይከብዳል። ፈጣሪ እንግዲህ ለሁሉ ልቦና ይስጥ። ምንም ማድረግ አይቻልም። እንደዛ ነው ማለት። እኔ ግን እንደ ራሴ በጣም የማይሆን ስሜት ውስጥ ልጅ ተጎድታለች። በፊት የተጎዳችው ጉዳት አሁን ተመልሳ ተጎዳች። ናያኔ ስደት ሄደ ጊዜ እሱ ደግሞ የጠፋ ጊዜ በጣም እያለቀሰ ነበር። ሚዲያ ላይ በጣም ነበር የምታሳዝነው። አሁን ድጋሜ ደግሞ ስትጎዳ ትልቁ ነገር በጣም ደግሞ ቤተሰብ ለብዙ ነገር ሲጠብቃት እናትየው አብሶ በስመ አብ ለትልቅ ነገር ነበር የምትጠብቃት። ቤተሰብ በቃ ለትልቅ ነገር ነው የሚጠብቋት። አሁን ይሄ ሲከሰት በጣም ያሳዝናል። በጣም ማለት ነው። እኔ እንጃ እኔ ራሴ ሆኜ ባየው ግን ከብዶኛል። ሄልሻ እንግዲህ ፈጣሪ ያለልሽ አይዞሽ፣ እንግዲህ አትጨናነቂ። ፈጣሪ ያለሆነ ነው ያንቺ ከሆነ የትም ያብስራ የትም አይደብሽም። እንግዲህ ሄልሻ እንደዛ ነው የምለው። እንግዲህ እንያቸው ቪዲዮን ደግሞ አይተን መለስ እንላለን። ልሽ ወዲን እየኖርኩት ነው። በቃ ታይኝ ማልጋይ በቃ ሄሉ ይታይኝ በቃ ከሱ ቤቶች ቱናርጊ ነው እንት አንቺ ጎንሽ የምታሽብን አንቺ ቤትሽ ነው የምታኛለሽ ማለት ነው። እኔ ማለት ነው እዚህ ለመድረስ ብዙ መስዋዕትነት ከፍዬ ነው የመጣሁት። መተሽ ባንዴ ልደረምሽው አቺ ነኝ። ሄሉ ቦርሳሽን ያዥና እንሂድሽ። ቦርሳሽን ያዥና እንሂድ።
አይ ተዋት ማልቀስ በደንብ ትለማመን ገና ከዚህ በኋላ በደንብ ልዩ ምን ሆነሽ ነው? ተረጋጊ። እኔ እኮ እንደዚህ እንድታረጊ አይደለም የቀጠርኩሽ አይደል? እንቺ ታጅ ቦርሳ ያየሁት ነገር ውሸት ነው በለኝ። ምንድነው ያየሁት? ምንም ውሸት አይደለም። ውሸት አይደለም እውነት ነው። በዚህ ከቀጠለ ነው አቀናብራ አይደለም። በዚህ ከቀጠለ ማለት ነው ከዚህ የባሰ ለቅሶ ነው የሚያጋጥምሽ። በዚህ ከዚህ ልጅ ጋር ከቀጠልሽ ማለት ውሸት ነው በለኝ። ውሸት ነው በለኝ። ታነሺ እዚህ ጋር ውስጤ ከሚቃጠለው አይበልጥም። ልቀቀኝ፣ በቃ ልቀቀኝ። ምንም ነገር አልፈልግም። ልቀቀኝ። ቦርሳሽን ያዥና ውስጤ ከሚቃጠለው ምንም አይበልጥም። አሁን ትወጪልናለሽ? ትወጪልናለሽ? መቼም አልወጣም። ልዩ በቃ ይኸውልሽ፣ እሺ ልቀቀኝ ነው ብዬሻለሁ። አንቺ ግን ምን አይነት ሰው ነሽ? ምን አይነት ማትረቢ ሰው ነሽ? አንቺ ልጅ ስርዓትሽን ያዢ። በቃ እሱ ልጅ የኔ ነው። ያቀናበርሽውን ነገር አንቺ ብዬሻለሁ። ምንም ቅንብር ምናምን የሚባል ነገር የለም እዚህ ጋር። እውነት እናታምኚ ምንድነው ማየው? ምንድነው ያሳዩኝ ነገር? አይ ፎቶውን አሳዩ ነው። እሺ እኔ ለስከርና አሁን ብሪዛችሁ ለዚያት ነው በድጋሚ ነይ የቀደሙ ፎቶ አሳይኝ። ያው ይሄ ሁሉ ውሸት እንደሆነ ንገረኝ። በቃ ውሸት ነው። ይሄ ፎቶ ነው የምትለው? ይሄ ፎቶ ውሸት ነው? ያው ውሸት ነው በለኝ። ይሄ ምንድነው ማለት? ይሄ ምንድነው እያየሁ ያለሁት? እኔ አዳምጪኝ፣ ነግሬሻለሁ አይደል? አስረድቼሻለሁ እኮ ከዚህ በፊት እኔ ከዚህ በፊት ሌላ ህይወት ሊኖረኝ ይችላል። ኤለን ምን እየሆንሽ ነው? አላውቅም። እኔ ማንንም ማመን ያለፈይቻታለሁ። ታምነኝ አልፈለገች። ስለዚህ በደንብ አስረዳት። እኔ ነገርኩሽ እኮ ከአንቺ ጋር ለዚህ የሚያደርስ ግንኙነት አልነበረኝም። አይገባሽም እንዴ? ለምን እንደው የምትጠብቂው? የኔን ህይወት ለማበላሽ ነው ወይ የመጣሽው? ስንት ነገር ነበር ያልከኝ? ያለቀብሽ ምን ነበር ያልከኝ? ምን ፈልገህ ነው? ቆይ ፍላጎት ምንድን ነው? አንተ ዛሬም ለመውሸት ነው የመጣው? ሎሌ ቆይ ሰማኛ እኔ ነገርኩሽ። ስሚኝ፣ እኔ እዚህ ጋር ላስከፋሽ አልፈልግም። እንደዚህ መነጋገርም አንፈልግም። አዳምጪኝ፣ አዳምጪኝ። እኔ ላስከፋሽ አልፈልግም። አክብሬሽ ነው እስካሁንም ዝም ብዬ የማናገርሽ በስነ ስርዓት። እኔ እዚህ ጋር ይሁን ጀምራለሁ ከእሷ ጋር። ይሄን እኮ ደብቄ አይደለም ያገባኋት። ከዚህ ገብቶሻል? ሰው እያወቀ በቤተሰብ ማለት ነው ያገባኋት። አንቺ እንደምትይው ጠፍቶኝም አይደለም። ሄሉ ተረጋጊ። እንደዚህ አትሁን። ከአንቺ ጋር ለዚህ የሚያደርስ ግንኙነት አልነበረንም። እኔ ከአንቺ ጋር መለየት ካልቆረጠልሽ ምን ማድረግ እችላለሁ? ያ ምንድነው? እኔ ግራ ገባኝ እኮ ማለት ነው። አንቺ ማስረዳት አይተፈረም። ያ ማለት ያየሁት ሚሴጅ ያየሁት ነገር ሁሉ ምንድነው? ቆይ ንገረኝ። እኔ አስረዳሻለሁ። እኔ በቃ ንገረኝ። ዛሬ ፎቶ ማስረጃ ምናምን ተስፋ እኔ ፊት ለፊት ነው ማስረዳት። ወይ ፈለከው ምንድነው? ምን ማድረግ ነው የፈለከው? እኔ አታስመስል። በቃ እሷ ዞር በይ በላት። እኔን አይደለም ኤለን እኔ ለሰዝም መልስልኝ። አላሳዝም ነገርኩሽ እኮ እኔ ምን ማለት ነው የሚጠብቅብኝ? እንደዚህ በል አንቺ ጋር እኮ ተለያየን። በቃ አይደለም ተለያየን። አንተ ተለያየን ትላለህ እንዴ? ሚሴጅ እስከ 2 ቀን በፊት የጻፍክላት ሚሴጅ እሰራልሃለሁ። አንተ እንዳልከኝ እሰራልሃለሁ። ለኔንም ሰራልኝ። ያ ምንድነው? ቆይ ማለት ዞር በይ በቃ ካጠገባችን ዞር በይ ካጠገባችን ማለት እኔ ግራ ገብቶኛል። ማለት ላለማመን እየሞከርኩ ነው። ምንድነው ማመን? አስረዳኝ። ማለት ምንድነው ያየሁት? ምንድነው ማለት በቃ ከእሷ ጋር የተጻጻፍኩ ነው ያለው። አሁን ላይ ራሱ ፎቶ አየሁ። ምንድነው ማለት ምንድነው? በቃ ልቀበል አልቻልኩም። በቃ ምን ማለት ነው? ሄለን ለምን አልነገርከኝም? ጓዳምጪ ነግሬሻለሁ እኮ ከዚህ በፊት ሌላ ግንኙነት ሊኖረኝ ይችላል። ይሄ አይመለከትሽም አንቺን አይደል እንዴ? አሁን ላይ የተጻጻፍኩ ነው። ምን ብዬ የጻፍኩላት? አይተሽዋል? የጻፍኩላት ለጋብረን እንሆናለን እንኳን አይደለም ያልኳት አይደል እንዴ? እና ምን ነበር ያልከኝ? ቆይ ምንድነው ፍላጎትሽ? አንተ ራስህ እውነት ግን አፍቅረሽኝ ነው? እና እዚህ ጋር ሄሉ ተረጋጊና ነገር ነው። ተወኝ። አልፈልግም። ማንንም አልፈልግም። በቃ ማንንም አልፈልግም። ተወኝ። በቃ ዞር በል ካጠገቤ። አልፈልግም። በቃ መፍትሄ መሰለኝ። ማንንም አልፈልግም። በቃ ተወኝ። እኔ እሱንም አትፈልጊም። አንቺ ስርዓትሽን ያዥ። ከህይወታችን ውጪ። በቃ ማንንም አልፈልግም። አልሻለኝ እንጂ ከህይወታችን በቃ እንዴ ወጪ የገባሽ አንቺ ነሽ። በቃ ያለብሽ አንቺ ነሽ። ኤለን ማመን አልፈልግሽም። እኔ ለዛ ነው እኔ ማመን አልፈልግሽም። ለዛ ነው በእነሱ ድራማ ምትታለኝ። አንተ ነው አምኛለሁ እኮ አምኜ እኮ ነው እዚህ ያለሁት። ዞር በይ ካጠገቤ። አንቺ ግን ምንድን ነው የምትፈልጊው ከዚህ በላይ? ምን አይነት ማስረጃ ልስጥሽ? እኔን አታምኚኝም አይደለ? እኔ በቃ ከሱ ጋር ሂጂ። ለምን አትሄጂም? ሂጂ። ይኸው ቦርሳሽን ያዥና ሂጂ። ነገርኩሽ እኮ አንቺ ማመን አልፈለግሽም። እኔ ለዛ ነው ሄለን ደጋግሜ ነገርኩሽ። አንዴ ለምን ነው የማይገባሽ? ይሄን ቀለበት አላስወልካትም ማለት
ተስፋ ቆረጥኩ። አሁንማ ምንድን ነው? ለምንድን ማታ አላወልቀውም